ሰላም ጤና ይስጥልኝ። ዛሬ ስለ ጥቅል ጎመን አስደናቂ ኃይል ነው የምናወራው። ጥቅል ጎመን ብዙ ጊዜ ትኩረት የሚነፈገው ቢሆንም በእውነቱ ለሰውነታችን በጣም ጠቃሚ ከሆኑ ተፈጥሯዊ ምግቦች አንዱ ነው። ከምግብ መፈጨት ችግር ጀምሮ እስከ ብግነት ወይም ደግሞ ኢንፍላሜሽን ድረስ ይህ ተራ አትክልት ጤናን በሚያስገርም ሁኔታ ሊሰጡ የሚችሉ በርካታ ንጥረ ነገሮችን በውስጡ ይዟል። በዚህ ቪዲዮ ውስጥም ጥቅል ጎመን በተፈጥሮ ሊያክማቸው ወይም ደግሞ ሊፈውሳቸው የሚችላቸውን 10 የጤና ችግሮችና ለምን ዛሬውኑ መመገብ መጀመር እንዳለባችሁ የምንመለከትና የምነግራችሁ ይሆናል። ስለሆነም ቪዲዮ ጠቃሚና አስተማሪ በመሆኑ እስከ መጨረሻው በጥሞና እንድትከታተሉኝ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ጥቅል ጎመን በቫይታሚን ሲ እና ኬ ባሉ ቫይታሚኖች እንዲሁም ደግሞ በፋይበርና በኃይለኛም አንቲኦክሲደንቶች የበለጸገ ነው። እነዚህም ንጥረ ነገሮች ሰውነታችን ብግነትን ወይንም ኢንፍላሜሽንን እንዲከላከሉ፣ የምግብ መፈጨትን እንዲያሻሽልና የበሽታ መከላከል አቅምንም እንዲያጠናክር ይረዳሉ። በተጨማሪም ሰውነታችን መርዛማ ነገሮችን እንዲያስወግድ የሚያግዙ ተፈጥሯዊ ውህዶችን ይዟል። ለዚህም ነው ጥቅል ጎመን ለብዙ ዓመታት በባህላዊ መድኃኒትነት ሲያገለግል የቆየው። ታዲያም ጥቅል ጎመን የሚፈውሳቸው ወይም ደግሞ ጠቃሚነቱ የሚገለጽባቸው 10 የጤና ችግሮችን በመቀጠል እንመለከታለን። አንደኛውና የመጀመሪያው ደካማ የምግብ መፈጨት ችግርን ይፈታል። ሁልጊዜ የሆድ መነፋት፣ አለመመቸት ወይም ደግሞ የምግብ መፈጨት ችግር ካለባችሁ አንጀታችሁ በትክክል እየሰራ አይደለም ማለት ነው። ጥቅል ጎመን በፋይበር የበለጸገ በመሆኑ ጤናማ የምግብ መፈጨትን ይደግፋል፣ እንዲሁም ሰውነታችን ምግብን በብቃት እንዲያቀነባብርም ይረዳል። በተጨማሪም በጨጓራና አንጀት ውስጥ ያሉ ጠቃሚ ባክቴሪያዎች ሚዛናቸውን ጠብቀው እንዲቆዩም ያደርጋል። ይህም ለትክክለኛ የምግብ መፈጨት እጅግ አስፈላጊ ነው። ጥቅል ጎመንን በአመጋገብ ውስጥም አዘውትሮ ማካተት የሆድ መነፋትን ለመቀነስና አጠቃላይም የጨጓራና የአንጀት ጤናን ለማሻሻል ይረዳል። ሁለተኛ፣ ድርቀትን ፈዋሽ ነው። የሆድ ድርቀት ብዙ ሰዎችን የሚያጠቃ የተለመደ ችግር ነው። በጥቅል ጎመን ውስጥ ያለው ፋይበር ለቆሻሻ ማስወገጃው ምቹ ሁኔታን በመፍጠር መደበኛ የሆነ የሰገራ አወጋገድ እንዲኖር ያደርጋል። ጥቅል ጎመን ውሃና ፋይበርን በአንድ ላይ የያዘ በመሆኑ ሰገራ እንዲለሰልስና በቀላሉም እንዲወገድ ይረዳል። ይህም በሰውነት ላይ የሚፈጠርን ጭንቀት ወይም ደግሞ መወጠርን በመቀነስ ተፈጥሯዊ የሆነ የአንጀት እንቅስቃሴ እንዲኖርም ያደርጋል። ይህም ደግሞ ሰውነታችን ቆሻሻን በተፈጥሯዊ መንገድ በቀላሉ እንዲያስወግድ ይረዳዋል። ጥቅል ጎመንን አዘውትሮ መመገብ በተለይም ደግሞ በጥሬው ወይም ደግሞ ቀለል ተደርጎ የበሰለ ከሆነ የምግብ መፈጨት ስርዓት ያለምንም መቆራረጥ እንዲሰራ ያደርገዋል ማለት ነው። ሶስተኛ፣ ለደካማ በሽታ የመከላከል አቅም ፍቱን ነው። ቶሎ ቶሎ የምትታመሙ ከሆነ የበሽታ መከላከል አቅማችሁ ድጋፍ ያስፈልገዋል ማለት ነው። ጥቅል ጎመን የሰውነትን የመከላከል አቅምን በማጠናከር ረገድ ቁልፍ ሚና ባለው በቫይታሚን ሲ የበለጸገ ነው። ይህም ሰውነታችን ኢንፌክሽኖችን እንዲዋጋና በምንታመምበት ጊዜም በፍጥነት እንድናገግም ይረዳናል። በአመጋገብ ውስጥ ጥቅል ጎመንን ማካተትም ለበሽታ መከላከል አቅም ተፈጥሯዊ መነቃቃትን ይሰጠዋል። አራተኛ፣ ብግነትን ወይም ደግሞ ኢንፍላሜሽንን ተከላካይ ነው። የረጅም ጊዜ ሰውነት ውስጣዊ ብግነት በጊዜ ሂደት ለብዙ የጤና ችግሮች ይዳርጋል። ጥቅል ጎመን በሰውነት ውስጥ ያለውን ብግነትን ለመቀነስ የሚረዱ አንቲኦክሲደንቶችና ተፈጥሯዊም ንጥረ ነገሮችን ይዟል። ይህም አጠቃላይ ጤናን ለመጠበቅና ለረጅም ጊዜም ለሚቆዩ የጤና ስጋቶች የመጋለጥ ዕድልን ይቀንሳል። አዘውትሮ መመገብም ሰውነታችን የተመጣጠነና ጤናማ ሆኖ እንዲቆይ ይረዳዋል። አምስተኛ፣ የጨጓራ ቁስለትን ያክማል። የጥቅል ጎመን ጭማቂ በባህላዊ መንገድ የጨጓራ ህመም ያለባቸውን ሰዎች ከህመማቸው ፈዋሽ ነው። የጨጓራውን ግድግዳ ለመጠበቅና የመዳን ሂደቱን ለማፋጠን የሚረዱ ውህዶችን ይዟል። ይህም ደግሞ የጨጓራ መቆጣት ላለባቸው ሰዎች ተመራጭ ተፈጥሯዊ አማራጭ ያደርገዋል ማለት ነው። ጥቅል ጎመን በተለይም ደግሞ በጁስ መልክ ሲወሰድ የጨጓራን ግድግዳ ለማዳን የሚረዱ ውህዶችን ይዟል። ይህም ለጨጓራ ችግሮች እንደ ተፈጥሯዊ መፍትሄ በባህላዊ መድኃኒትነት ሲያገለግል ቆይቷል። እነዚህም ውህዶች ጨጓራ ከተጨማሪ መቆጣት እንዲጠበቅ የሚያግዙ ሲሆን በጊዜ ሂደትም የማገገም ሂደቱን ይደግፋሉ። የጥቅል ጎመን ጭማቂንም በጥቂቱ መጠጣት በጊዜ ሂደት ለጨጓራ ጤና ትልቅ የሆነ እገዛን ያደርጋል። ስድስተኛ፣ የልብ ጤና ችግሮችን ያክማል። የልብ ጤና ለአጠቃላይ ደህንነታችን ወሳኝ ነው።
ጥቅል ጎመን ጤናማ የኮሌስትሮል መጠንን ለመጠበቅና የደም ዝውውርንም ለማሻሻል የሚረዳ ፋይበርና እንዲሁም አንቲኦክሲደንቶችን ይዟል። እነዚህም ነገሮች የልብን ጤንነት ለመጠበቅ በጣም አስፈላጊ ናቸው። ጥቅል ጎመንን በአመጋገብ ውስጥ ማካተትም ለረጅም ጊዜ የሚቆይ የልብና የደም ዝውውር ስርዓት ጤናን የሚደግፍ ነው። ሰባተኛ የክብደት መጨመርን ይከላከላል። ክብደትን ለመቀነስ እየሞከራችሁ ከሆነ ጥቅል ጎመን ትልቅ የሆነ እገዛ ያደርግላችኋል። የካሎሪ መጠኑ ዝቅተኛ ቢሆንም በፋይበር የበለጸገ በመሆኑ ለረጅም ጊዜ የረሃብ ስሜት እንዳይሰማን ያደርጋል። ይህም ከመጠን በላይ መመገብን በመቀነስ የሰውነትን ክብደት ለመቆጣጠር አስተዋጽኦ ያደርጋል ማለት ነው። ጥቅል ጎመንን በምግብ ውስጥ ማካተትም ብዙ ካሎሪ ሳትወስዱ በቂ ምግብ እንደተመገባችሁ እንዲሰማችሁ ያደርጋል ማለት ነው። ስምንተኛ የቆዳ ችግሮችን አካሚ ነው። የቆዳ ጤና የውስጣዊ ጤናችን ነጸብራቅ ነው። ጥቅል ጎመን ለቆዳ ጤንነት የሚረዱ እናም ደግሞ በፍሪ ራዲካልስ የሚመጣን ጉዳት የሚከላከሉ አንቲኦክሲደንቶችና ቫይታሚን ሲን ይዟል። ይህም ታዲያ ቆዳችን ጥራት ያለውና ጤናማ መልክ እንዲኖረው አስተዋጽኦ ያደርጋል ማለት ነው። ጥቅል ጎመንን አዘውትሮ መመገብም በጊዜ ሂደት የቆዳን ጥራት ለማሻሻል የሚረዳ ነው። ዘጠነኛ ከፍተኛ የደም ግፊትን ይከላከላል። የደም ግፊትን መቆጣጠር ለአጠቃላይ ጤና በጣም አስፈላጊ ነው። ጥቅል ጎመን በሰውነት ውስጥ ያለውን የሶዲየም ወይም ደግሞ የጨው መጠን ሚዛኑን እንዲጠበቅ የሚያግዝ የፖታሽየም የተባለ ንጥረ ነገር ይዟል። ይህም ታዲያ ጤናማ የደም ግፊት እንዲኖርና የደም ዝውውርም እንዲሻሻል ያደርጋል ማለት ነው። ጥቅል ጎመንን በአመጋገብ ውስጥ ማካተትም የደም ግፊትን በተሻለ ሁኔታ ለመቆጣጠር ይረዳል። አስረኛና በስተመጨረሻ መርዛማ ነገሮች መከማቸትን ይከላከላል። ሰውነታችን በየቀኑ ከምግብ ከአየርና ከአካባቢ ለሚመጡ መርዛማ ነገሮች ይጋለጣል። ጥቅል ጎመን የሰውነትን የማጽዳት ሂደት ማለትም ዲቶክሲፊኬሽን የሚደግፉ ተፈጥሯዊ ውህዶችን ይዟል። እነዚህም ውህዶች ታዲያ ጉበታችን ጎጂ ነገሮችን እንዲያስወግድ ያግዛሉ። አዘውትሮ መመገብም የሰውነትን ተፈጥሯዊ የማጽዳት ስርዓት የሚደግፍ ይሆናል ማለት ነው። ስለዚህ ጥቅል ጎመን መመገብ እነዚህን 10 የጤና ችግሮችን ፈዋሽ ወይም ደግሞ ተከላካይ ነው ማለት ነው። ታዲያ ጥቅል ጎመንን እንዴት መመገብ ይቻላል ወይም ደግሞ ከፍተኛ ጥቅሙን ለማግኘት እንዴት መመገብ አለብን ስንል ከጥቅል ጎመን የተሻለውን ጥቅም ለማግኘት በተለያዩ መንገዶች መመገብ ይቻላል። ጥቅል ጎመንን በጥሬው በሰላጣ መልክ ከአትክልት ጋር ከትፎ መመገብ ከፍተኛውን ንጥረ ነገር እንድናገኝ ያደርጋል። ይህ ማለት በጥሬው ማለት ነው። ቀለል ተደርጎ የበሰለ ጥቅል ጎመን ደግሞ ለምግብ መፈጨት ቀላል ነው። ጥቅል ጎመንን ፈጽሞ አብዝታችሁ ማብሰል የለባችሁም። ስለዚህ በደንብ ከማብሰል መቆጠብ ያስፈልጋል ማለት ነው። በተጨማሪም ለምግብ መፈጨት እገዛ እንዲሆን የጥቅል ጎመን ጭማቂን በጥቂቱ መጠጣትም ይቻላል። ዋናው ቁልፍ ነገር በአመጋገባችን ውስጥ ዘወትር ማካተታችንን ማረጋገጥ ነው። ስለዚህ ጥቅል ጎመንን በዚህ መልኩ ማለትም ከፍተኛ ጥቅሙን ለማግኘት እያዘጋጀን መመገብ እንችላለን ማለት ነው። ጥቅል ጎመን ማወቅ ያለባችሁ ተራ ሊመስል ይችላል። ነገር ግን የጤና ጥቅሞቹ በጣም ኃይለኛና የሚያስገርሙ ናቸው። የምግብ መፈጨትን ከማሻሻል ጀምሮ ልብና የበሽታ መከላከል አቅምን እስከ መደገፍ ድረስ ይህ አትክልት ሰውነታችን በብዙ መንገድ ይጠቅመዋል ማለት ነው። ስለሆነም ዛሬውኑ ጥቅል ጎመንን ወደ ምግባችሁ ማካተት ጀምሩ። በጊዜ ሂደትም በጤናችሁ ላይ የሚመጣውን ለውጥ ማስተዋል ትጀምራላችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር እንዲሁም ላይክ ማድረጋችሁን አትርሱ። ተደራሽነቱ እንዲጨምር ስለሚረዳ ማለት ነው። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ እንደጠቀማችሁና እንዳስተማራችሁ ግምቴ ነው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት ማገኛችሁ ይሆናል። እስከዛው በጤና ቆዩልኝ። ቻው